ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኢትዮጵያ መንግስት ግብዣ መጪውን አጠቃላይ ምርጫ የሚታዘበው የአፍሪካ ህብረት ልዑክ በቀድሞ የኬንያ ፕሬዝዳንት እንደሚመራ ተገለጸ። በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም በሚደረገው የኢትዮጵያ ሀገር አቀፍ ምርጫ ላይ በታዛቢነት የሚሳተፈው የአፍሪካ ህብረት የታዛቢዎች ቡድን አዲስ አበባ መግባቱን ህብረቱ አስታውቋል። ይህንን የታዛቢዎች ቡድን የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ሲሆኑ ከ37 የተለያዩ የአፍሪካ ሀገራት የተውጣጡት 73 አባላትን የያዘ የታዛቢዎች ቡድን ነው ተብሏል። የአፍሪካ ህብረት በኢትዮጵያ መንግስት ግብዣ መሰረት የኢትዮጵያን ምርጫ የሚታዘበው ቡድን ካካተታቸው 73 የአጭር ጊዜ ታዛቢዎች ውስጥ 61 በመቶ የሚሆኑት ሴቶች ናቸው ያለው የአፍሪካ ህብረት የታዛቢዎቹ ስብጥር የአፍሪካ ህብረት አምባሳደሮችን፣ የምርጫ አስፈጻሚ አካላትን፣ የስራ ኃላፊዎች፣ የሲቪል ማህበረሰብ ድርጅቶች አባላትን፣ የምርጫ ባለሙያዎችን፣ የሰብአዊ መብት ተሟጋቾችን፣ የስርዓተ ጾታና የሚዲያ ባለሙያዎችን እንዲሁም የወጣቶች አደረጃጀት ተወካዮችን ያካተተ ነው ሲል አስታውቋል። ታዛቢዎቹ በምርጫው ዕለት የሚከናወኑ ሂደቶችን፣ የምርጫ ጣቢያዎች መከፈትን፣ ድምጽ አሰጣጥን፣ መዘጋትን እንዲሁም በምርጫ ጣቢያዎች የሚደረገውን የድምጽ ቆጠራና የውጤት መደመርን ለመታዘብ በኢትዮጵያ የተለያዩ ክልሎች እንደሚሰማሩ የሚጠበቅ ሲሆን የታዛቢ ቡድኑ ጊዜያዊ ጽህፈት ቤት መቀመጫውን በአዲስ አበባ በሚገኘው የኢትዮጵያ ስካይላይት ሆቴል አድርጓል። የአፍሪካ ህብረት የምርጫ ታዛቢ ቡድን ምዘናውን የሚያካሂደው በኢትዮጵያ የምርጫ ህግ ማዕቀፍ፣ በአፍሪካ ህብረት ዲሞክራሲያዊ ምርጫዎችን በሚመሩ መርሆች መግለጫ፣ በአፍሪካ የዲሞክራሲ የምርጫና አስተዳደር ቻርተር እንዲሁም በሌሎች ተዛማጅ ቀጠናዊና ዓለም አቀፋዊ የዲሞክራሲያዊ ምርጫ መርሆችና መስፈርቶች ላይ በመመስረት እንደሆነ ተገልጿል። ቡድኑ ከኢትዮጵያ ብሔራዊ ምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩ ተወዳዳሪዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከብዙሃን መገናኛዎች፣ በኢትዮጵያ ከሚገኙ የዓለም አቀፍ ማህበረሰብ ተወካዮችና ከሌሎች የምርጫ ታዛቢ ቡድኖች ጋር የጋራ ውይይትም ያደርጋል። የምርጫው ድምጽ አሰጣጥ ሂደት ግንቦት 24 ቀን 2018 ዓ.ም ከተደረገ በኋላ የአፍሪካ ህብረት የታዛቢ ቡድኑ በምርጫው ሂደት ላይ ያገኘውን ግኝትና ትዝብት የመጀመሪያ መግለጫ ግንቦት 26 ቀን 2018 ዓ.ም ይፋ እንደሚያደርግ እንዲሁም ሙሉ ሪፖርቱን ምርጫው ከተጠናቀቀ ከ2 ወራት በኋላ ይፋ እንደሚያደርግ ይጠበቃል። በተመሳሳይ ለዚሁ ምርጫ ትዝብት ከውጪ የሚገባው ሌላኛው ታዛቢ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ታዛቢ ቡድኑ አዲስ አበባ መግባቱ ታውቋል። ይኸው ቡድንም ወደ ምርጫ ታዛቢነት የመጣው በኢትዮጵያ መንግስትና በብሔራዊ ምርጫ ቦርድ ጥሪ መሰረት ነው ተብሏል። የኢጋድ ታዛቢ ቡድን የሚመራው በኡጋንዳው የቀድሞ ምክትል ፕሬዝዳንት ስፔሲዮዛ ዋንዲራ ካዝቢዌ ሲሆኑ በቡድኑ ውስጥ ከኢጋድ አባል ሀገራት የተውጣጡ 26 የአጭር ጊዜ ታዛቢዎች ይገኛሉ። ታዛቢዎቹ በአዲስ አበባ፣ በድሬዳዋና በሁሉም ክልሎች በመሰማራት በምርጫው ዕለት የድምጽ አሰጣጥ፣ የምርጫ ጣቢያዎች አከፋፈትና የቆጠራ ሂደቱን በቅርብ ይከታተላሉ። የኢጋድ የምርጫ ታዛቢ ቡድን የመጀመሪያ መግለጫውን ከአፍሪካ ህብረት ታዛቢ ቡድን ጋር በተመሳሳይ ቀንና ቦታ ግንቦት 26 ቀን በስካይላይት ሆቴል ይፋ የሚያደርግ ሲሆን የመጨረሻውን ሪፖርት ደግሞ የምርጫ ቦርድ ይፋዊ ውጤት ካስታወቀ በኋላ እንደሚወጣ ተገልጿል። በአዲስ አበባ ያረጁ የመኖሪያ አካባቢዎች ምጣኔ ወደ 30 በመቶ ዝቅ ማለቱን ከንቲባ አዳነች አቤቤ አስታወቁ። ከ40 ሺህ በላይ ለሚሆኑ አባወራዎች የተሻለ የመኖሪያ ቤት እድል ተመቻችቷል ብለዋል። በአዲስ አበባ ከተማ ባለፉት 5 ዓመታት በተከናወኑ መጠነ ሰፊ የከተማ ገጽታ ማሻሻያ፣ የእድሳትና የኮሪደር ልማት ፕሮጀክቶች አማካኝነት ከዚህ ቀደም
ደሳሳ ወይንም ያረጁ የመኖሪያ አካባቢዎች ምጣኔ 74% እንደነበርና አሁን ላይ ወደ 30% ዝቅ ማለቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከቢቢሲ ኦሮምኛ ጋር በነበራቸው ቆይታ ገልጸዋል። በከተማዋ እየተተገበረ ያለው የልማት ስራ የነዋሪዎችን ማህበራዊ ትስስር ያላጓደለና የዜጎችን የኑሮ ደረጃ ወደ ላቀ ምዕራፍ ያሸጋገረ ነው ያሉት ከንቲባዋ በከተማዋ በሚካሄዱት የእድሳትና የኮሪደር ልማት ፕሮጀክቶች ሳቢያ ነዋሪዎች ተፈናቅሏል የሚለውን አገላለጽ እሳቸውም ሆኑ አስተዳደራቸው እንደማይቀበሉት ተናግረዋል። እኛ በአገላለጻችንም ሆነ በቃላት አጠቃቀማችን የተፈናቀሉ ሰዎች የሚለውን ቃል አንጠቀምም። ልማቱ ዜጎችን ከነበሩበት ምቾት አልባ ህይወት አውጥቶ ይበልጥ ንጹህ የመጸዳጃ ቤት፣ የቤት ውስጥ የቧንቧ ውሃ፣ ዘመናዊ የወጥ ቤት አገልግሎት እንዲሁም ጽዱ አካባቢና የተሻለ አየር ወዳለባቸው ውብ የመኖሪያ ቤቶች የማዛወር ስራ በመሆኑ ሂደቱ የሰዎችን ህይወት ማሻሻል እንደሆነ ነው የምናምነው በማለት አጽንኦት ሰጥተዋል። በዚሁ የመልሶ ማቋቋም ሂደት ባለፉት 5 ዓመታት ብቻ ከ40,000 በላይ የሚሆኑ አባወራዎች ወይም እማወራዎች ካረጁ ቤቶች ወጥተው አዲስ በተገነቡ የጋራ መኖሪያ ቤቶች እንዲገቡ መደረጉን ጠቅሰው ይህ አሃዝ በአማካይ በአንድ አባወራ ወይንም እማወራ ስር ከ3 ወይንም እስከ 4 የቤተሰብ አባላት እንደሚኖሩ ታስቦ ሲሰላ በሰው ኃይል ደረጃ በመቶ ሺዎች የሚቆጠሩ የከተማዋን ነዋሪዎች ቀጥተኛ ተጠቃሚ ያደረገ መጠነ ሰፊ የመልሶ ማቋቋም ስራ ስለመሆኑ ማሳያ እንደሆነ አብራርተዋል። የከተማ አስተዳደሩ ነዋሪዎችን ከነበሩበት አካባቢ ሲያነሳ ማህበራዊ ትስስራቸውና ዕለታዊ መስተጋብራቸው እንዳይስተጓጎል ትኩረት መስጠቱን የገለጹት ከንቲባዋ ነዋሪዎቹ ቀደም ሲል የነበሯቸውን እንደ እድር፣ እቁብና የተለያዩ ሃይማኖታዊና ማህበራዊ ትስስሮች በነበሩበት ሁኔታ ይዘው እንዲቀጥሉ በአንድ አካባቢ እንዲሰፍሩ መደረጉን ገልጸዋል። የከተማዋን የልማት በጀት አስመልክቶ በሰጡት ማብራሪያም አስተዳደሩ ከከተማዋ ከሚሰበስበው የውስጥ ገቢ በተጨማሪ ባለሀብቶችን፣ ወጣቶችን በጉልበታቸው እንዲሁም ማህበረሰቡን በእውቀትና በገንዘብ በማስተባበር የጋራ አቅምን በመፍጠር ይህንን ትልቅ የለውጥ ምዕራፍ ማሳካት መቻሉን ገልጸዋል። በመጨረሻም ከንቲባነታቸውን አስመልክቶ ህዝቡ በምን እንዲያስታውሳቸው እንደሚፈልጉ ለቀረበላቸው ጥያቄ ከራስ ወዳድነት በራቀ መልኩ ራሳችንን አሳልፈን ሰጥተን ነው የሰራ ነው። እንደ አንድ ዜጋ ካለኝ ኃላፊነት ውጪ ምንም አይነት የግል ፍላጎት ወይንም ጥቅም የለኝም። ስለዚህ ማገልገል ማለት ራስን አሳልፎ መስጠት መሆኑን አስበው ካስታወሱኝ ደስ ይለኛል ሲሉ ምላሻቸውን አጠቃለዋል። በትግራይ ክልል በግዳጅ ወደ ወታደራዊ ካምፖች ሲወሰዱ ለማምለጥ የሞከሩ ወጣቶች ህይወት ማለፉን ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጸ። ስምረትና ሳልሳይ ወያነ ፓርቲዎች በበኩላቸው በትግራይ ክልል በወጣቶች ደም የሚሰፈር የፖለቲካና የጦርነት ትርፍ እየተፈለገ ነው ሲሉ ህወሓትን ከሰዋል። ሀገር በቀል የሲቪል ማህበር የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ በትግራይ ክልል የግዳጅ ወታደራዊ ምልመላዎች ተባብሰው መቀጠላቸውን ጠቁሞ በዚህ ሂደት ውስጥ ህይወታቸውን ያጡ ወጣቶች ስለመኖራቸው ገልጿል። የሲቪል ማህበሩ በቅድመ ምርመራ ሂደት በትግራይ ክልል እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን አስመልክቶ ባወጣው መግለጫ ወጣቶች ላይ እየደረሰ ያለው ፖለቲካዊ፣ ስነልቦናዊና አካላዊ የመብት ጥሰት ተባብሶ መቀጠሉን አስታውቋል። ክልሉ የዳግም ጦርነት ስጋት እንዳንዣበበበት የገለጹት የድርጅቱ ስራ አስፈጻሚ አቶ ተስፋለም በርሀ ወደ ወታደራዊ ካምፖች አንሄድም ያሉና ለማምለጥ የሞከሩ ወጣቶች መገደላቸውንና የአካል ጉዳት እንደደረሰባቸው ተናግረዋል። በክልሉ በተለይም ወጣቶች ላይ እየደረሰ ያለው የመብት ጥሰት ተባብሶ መቀጠሉን የገለጹት ስራ አስፈጻሚው መግለጫ ከማውጣት በዘለለ ለዓለም አቀፍ ተቋማትም በክልሉ ያለውን ሁኔታ የማስረዳት ስራ እየተሰራ መሆኑን አንስተዋል። የኛ ያለንን የደረሰን ጥቆማ ምርመራው ውጤት ገና ነው፣ እየጠየቅን ነው። የተለያዩ አካላት ከተለያየ አካባቢ ግን ቅድመ ጥቆማ የደረሰን ግን ምንድነው የግዴታ ውትድርና ግዳጅ ውትድርና የሚባል እየተከናወነ እንደሆነ ነው በክልሉ ማለት ነው። አሁን ምንድነው በሶስት መንገዶች ተከፍለው እየተከናወኑ ነው የሚል ጥቆማ ደርሶናል ማለት ነው። አንዳንድ መረጃዎችን ተቀብለናል። ምንድነው የመጀመሪያው የቀድሞ የሰራዊት አባላት የነበሩ እነሱ በግዳጅ በተገኙበት በግዳጅ እየተወሰዱ እንደሆነ፣ ሁለተኛ ደግሞ ከዚህ በፊት ወደ ሰራዊት ያላስገባ ቤተሰብ የሚባል ያላታገለ ነው የሚሉት እነሱ፣ ሶስተኛም በወርቅ ማውጣት ምናምን ባለው ወርቅ ማውጣት አለ እና እንደዛ አይነት የሚሰሩ ወጣቶች የሚሰበሰቡባቸው አካባቢዎች በግዴታ እየያዙ የመውሰድ ሁኔታ እንዳለ ጥቆማዎች ደርሶናል። እንደገና የተወሰኑ መረጃዎችን ሰብስበናል። ስለዚህ ለኛ ያሳሰበን ይሄ ነው። አሉ የደረሱ የተለያየ ያመለጡ አሉ። እሱ ውጤቱ ሲወጣ
የተሻለ ይሆናል ማለት ነው። ህወሓት የትግራይ ህዝብ ካለፈበት አስከፊ የጦርነት ጠባሳ ሞትና ከፍተኛ የኢኮኖሚ ውድመት ገና ሳያገግም የኤርትራ መንግስትን አስገዳጅ ወታደራዊ ምልመላ መዋቅር በነበረው መልኩ በመገልበጥ ህዝቡንና አካባቢውን ድጋሚ ወደ ባሰ የጦርነት አውድማ ለመክተት የወጣቶችን አስገዳጅ ምልመላ በከፍተኛ ሁኔታ ተያይዞታል ሲል ወቅሷል። በመላው ትግራይ ሰፊ የወጣቶች አስገዳጅ ምልመላ እያካሄደ የሚገኘው ቡድኑ ለጦርነት እምቢኝ በማለት የተቃወሙ ወጣቶችን በተለያዩ የትግራይ ወረዳዎች እየደበደበና ከፍተኛ የመብት ጥሰት እየፈጸመ መሆኑን እንዲሁም እስካሁን ከመላው ትግራይ የተያዙ ወጣቶች በግልጽ ወደማይታወቁ ወታደራዊ ማዕከላት እየተወሰዱ በጥብቅ ወታደራዊ ጥበቃ ስር እንደሚገኙ ስምረት ፓርቲ አረጋግጫለሁ ብሏል። ሌላኛውና መሰረቱን በትግራይ አድርጎ የሚንቀሳቀሰው ሳልሳይ ወያነ ፓርቲ በበኩሉ ፓርቲው ብሔራዊ አመራሩ በትግራይና በአካባቢው ላይ የጦርነት ዳመና ከመንጊዜውም በላይ እያንዣበበ መሆኑን የጠቆመ ሲሆን ክልሉ ቀጠናዊና የእርስ በርስ ጦርነት አውድማ ሊሆን የሚችልበት አደገኛ ሁኔታ እየተፈጠረ ነው ብሏል። ከዚሁ ጋር ተያይዞ ህወሓት በትግራይ ወጣቶችና ነባር ታጋዮች ላይ እየፈጸመ ያለው የግዳጅ ወታደራዊ ምልመላ በፍጥነት እንዲቆም ዓለም አቀፉ ማህበረሰብ የበኩሉን እንዲያደርግ ጠይቋል። ህወሓት እየቀረበበት ያለውን ክስ በሚመለከት እስካሁን ያለው ነገር የለም። ሪፖርተር ከቀናት በፊት ያነጋገራቸው የአላማጣ ከተማ ነዋሪዎች በበኩላቸው በከተማዋ አሁን ላይ የቤት ለቤት ትጥቅ የማስፈታትና የግዳጅ ወታደራዊ ምልመላ ተጧጥፎ መቀጠሉን መግለጻቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።